ጨረሻ ናታን ለዳጣ እንደሚያፈቅራት ሊነግራት ነው ማለት ነው። እንግዲህ አሁን ላይ ናታን ከዳጣ ጋር በመቀራረቡ የተነሳ የዳጣን ነፃነቷንና የዋህነቷን እንግዲህ ተጫዋች መሆኗ እንግዲህ ስቦታል ማለት ነው። ስለዚህ አሁን ላይ ናታን ለዳጣ በጣም እንደሚወዳት በጣም እንደሚያፈቅራት ሊገልጽላት ነው ማለት ነው። ይህን ጊዜ አቢጌል ደግሞ ናታንን ስለምትወደውና ስለምታፈቅረው እንግዲህ ዳጣ ከናታን ጋር ሲሆን በጣም ትናደዳለች ማለት ነው። ለዛም ነበር አቢጌል እናትየውን ማርታ ይዛ በመምጣት እንግዲህ ከዳጣ ጋር ምን እያደረጉ ነው፣ እዛ ሌላ ነገር እየሰሩ ነው በማለት በማቃጠር እንግዲህ እናትየውን ማርታን ይዛ በመምጣት ደርሶባቸዋል ማለት። ስለዚህ ናታን እንደሚወዳትና እንደሚያፈቅራት ሊነግራት ሲል ነበር ደርሰው እንግዲህ ገብተው ያዩዋቸው። በፊት እንደሚታወቀው ማርታ እንግዲህ ልጇ አቢጌል ናታንን ስለምትወደውና እንደምታፈቅረው ስላወቀች እንግዲህ ዳጣን ከናታን ጋር ያላትን ግንኙነት በሩቁ እንድታደርግና እንዳትቀርበው አስጠንቅቃ ነግራታለች ማለት ነው። ምክንያቱም አቢጌል በዳጣ በጣም ስለምትቀናና እንግዲህ ናታንም ስለምትወደው ናታንን ይወስድብኛል ብላ ስላሰበች እናትየው ይህን ነገር እንግዲህ በማሰብ ነው ዳጣን ከናታን ለማራቅ ያሰበችው። እንግዲህ ማርታ ለዳጣ ያለቻት ነገር ናታን አሁን ላይ ትምህርቱን እየተማረ ስለሆነ ከትምህርቱ ጋር እንዳይጋጭ አንቺ ብዙ እንዳትቀርቢው ራቅ ብለሽ እንግዲህ መሆን አለብሽ እንድትርቂው ነው መፈልገው ብላታለች። ናታን ደግሞ አሁን ላይ እንግዲህ ዳጣን ወዷታል ማለት ነው። ነገር ግን አልነገራትም። ከዚህ በፊት እንግዲህ ወርቁን ሰርቃለች ተብላ ዳጣ ላይ እንግዲህ ተከሳ ነበር። ሁሉም ማለት ነው ከአባትየውና ከናታንና ከውሃ በቀር እንግዲህ አቢጌል ወርቁን የሰረቀችው ሀብሩን የሰረቀችው የማርታን ዳጣ ነች ብላ እንግዲህ ለኩሳ ነበር እሳቱን። ነገር ግን አባትየው ደረጀ አቢጌልን ጠርቶ እንግዲህ ናታን እንዳለው አወጣጣቷል፣ ራሷ እንደሰረቀችው አውቋል ማለት ነው። ስለዚህ እንግዲህ አሁን ላይ ዳጣ ያንን ነገር እንዳልሰረቀችው ሙሉ በሙሉ እርግጠኛ ናቸው ማለት ነው። ስለዚህ ነገር ግን አሁን አባትየው ደረጀ ለምንድነው ያልነገራት ለማርታ ወርቁን የሰረቀችው ራሷ አቢጌል እንደሆነችና ዳጣ ላይ ልታቀሳሰር እንደነበርና ዳጣን ተጠያቂ ልታደርጋት እንደነበር ለምንድነው ያልነገራት? ምክንያቱም አሁን ላይ ለእናትየው ተናግሮ እንግዲህ አቢጌል የኔ ልጅ እንዴት እንደዚህ ታደርጋለች ብላ አቢጌል ላይ እንዳታዝንባት ነው ይህን ነገር ያው የመጀመሪያም ስለሆነ ዝም ብሎ ያለፋት። ዳጣንና አቢጌልን አስታርቆ አቢጌል ዳጣን ይቅርታ እንድትጠይቅ አርግቶ ያለፈው እንግዲህ የመጀመሪያ ስለሆነ ነው እንጂ ከዚህ በኋላ ቢሆን ግን ደረጀ ራሱ እንደማይለቃት ግልጽ ነው ማለት ነው። ሌላው ጉዳይ ምንድነው? ማርታ አሁንም ቢሆን የዳጣን ማንነት ጠይቀው የነበረ ቢሆንም ያኔ የጓደኛው ልጅ እንደሆነች ነው የነገራት ማለት ነው። የጓደኛው የሲሳይ ልጅ እንደሆነ ነው የነገራት። እንግዲህ ሲሳይ እሷም እንዳለችው የት ሆኖ ነው እሷን የወለደው ከሌላ ሴት ሲማግጥ ነው የወለደው ብላ ነግሮ ነበር። ስለዚህ ዞሮ ዞሮ የራሱን ደግሞ ደረጀ እንግዲህ ሲሳይ ያንን ነገር ሳያስብ በአንድ ሌሊት እንደተፈጠረበት ነው የነገረውና ቤተሰቡ እንዳያውቅ ለዛ ነው እዚህ ቤት ባደራ መልክ እንድትቀመጥ ያዘዘኝ ብሎ እንግዲህ የራሱን ነገር ነግሯታል ማለት ነው። አሁን ላይ አቢጌል የዳጣን ማንነት እናትየው እንድታውቅና አቢጌል አሁንም ዳጣ የደረጀ ልጅ ነች ብላ ስለምታስብ አሁን የማያሳስባትን ነገር እንግዲህ እናትየው እንድታስብ አደረገቻት። ምንድነው ያለቻት አቢጌል? ዳጣ እንግዲህ ለምን ዲኤንኤ መረምሪም የዳጣንና የደረጀን እውነተኝነት ላ እንግዲህ ማርታ ያላሰበችውን ነገር ነው አቢጌል እንድታስብባት ጫራ እርግታ ሄደችው ማለት ነው። እንግዲህ አሁን ላይ ማርታም ይህን ነገር አቢጌል ከነገረቻት በኋላ ሀሳብ ገብቷታል። እውነትስ የሲሳይ ልጅ ነች ወይስ አይደለችም የሚለው ነገር ግራ ገብቷታል። ምክንያቱም አቢጌል ደረጀ ምን ያህል ቢሆን ነው እንግዲህ ዳጣን እንደዚህ የሚንከባከባትና ለዳጣ የሚጨነቀው ብላ ነው እንግዲህ የነገረቻት። ስለዚህ አሁን ላይ ማርታ የዳጣን ጉዳይ ማጣራቱን ቀጥላለች ማለት ነው። የዳጣን ጉዳይ እንግዲህ ራሷ ዳጣን ከተቀመጠችበት ምንድነው ያለቻት? የማን ልጅ ነች? ቤተሰብሽ ማን ነው? የት ነው የተወለድሽው? ምናምን የሚል ጥያቄዎችን አንስታባት ነበር። እንግዲህ ደረጀ እንዳላት ማርታ
እውነት ዳጣ የሲሳይ ልጅ ከሆነች ራሷን ዳጣን እንግዲህ ማርታ ጠይቃ ለማወቅ። ነገር ግን ደረጀ ያኔ ቤት ውስጥ ባይኖር ኖሮ ይሄ ነገር ያልቅላት ነበር ማለት ነው። ምን እንደምትል ግራ ይገባት ነበር። ነገር ግን ደረጀ በዛ ሰዓት ቤቱ ስለነበረ ዳጣን ጠርቷት እንግዲህ የሲሳይ ልጅ መሆኗንና ድሬዳዋ መወለዷን ነግራት ተመለሰች ማለት ነው። ነገር ግን እንደምናየው ከሆነ ዳጣ አስባንናለች። ምክንያቱም ማርታ ጋር ሄዳ ምንድነው ያቋረጥሽው ብላ እንግዲህ ወዲያው የዛን ወሬ ቀጥላ ከዛ ግን የሆነ አላ ተነግሯት ሸምድዳ የመጣች ነው የመሰለችው ለማርታ ማለት ነው። ማርታም ያሰበቻት እንደዛ ነው። አሁን ዳጣ ላይ ስታወራ ከአነጋገሯ ከምናምን የነቃችባት ይመስለኛል። እውነትስ የሲሳይ ልጅ ነች አይደለም የሚለውን ነገር በራሷ መንገድ እንግዲህ አሁን ላይ እየነቃች ይመስላል። ምክንያቱም አባትሽ ማን ነው ስትላት ወዲያው ሲሳይ አልቻትም። ስሙ ከደረጀ ስለነገራት ጠፍቶባት ስለነበር ዳጣ ወዲያው እንግዲህ ሲሳይ አላለችም። ምንድነው ያለችው? አይ በቃ እንደዚህ ሜዳ ላይ ጥሎኝ ስሙን መጥራት ስለማልፈልግ ነው ብላ አልፈዋለች። ነገር ግን ማርታ ቀላል ሰው አይደለችም። እንደዚህ አይነት ነገር ቀስ እያለች ካጣራች የዳጣን እውነተኛ ማንነት ወደፊት የምታውቀው ይሆናል ማለት ነው። እንግዲህ አቢጌል ያደረገቻትን ነገር እንግዲህ በቀላሉ ነበር ዳጣ ይቅርቷን ተቀብላ ፒስ የፈጠረችው ማለት ነው። ምክንያቱም ዳጣ እንግዲህ መልካምና የዋህ ልብ ስላላት አሁን ላይ ምንም አልመሰላትም። እንግዲህ እሷ ላይ ያደረገችባትን ነገር እያወቀችና እንትን እያለች የዋስ ብሎ ከአቢጌል ጋር ለመሆንና እሷን እንደምትወዳት ነው እንግዲህ ዳጣ የነገረቻት። ነገር ግን አቢጌል እንግዲህ ዳጣም እንደዛ ብላት ምንም ለዳጣ አሁንም ቢሆን ክፉ አመለካከት ነው ያላት። ምክንያቱም ናታንን ስለወሰደችበትና እንግዲህ ከናታን ጋር ቶሎ ስለተግባቡ ለዳጣ አሁንም ቢሆን አቢጌል ክፉ ነች። በጣም ብዙ መጥፎ ስራ እሷ ላይ ልትሰራ እንዳሰበች ነው ያለችው። ይባስ ብሎ እንግዲህ ማርታ ላደረገቻት ነገር ዳጣ ላይ ይቅርታ መጠየቅ እንዳለባትና መጥፎ ስራ እሷ እንደሰራች እሷን መበደሏ ከባድ እንደሆነ በተነግራት እንኳን አቢጌል ግን ሌላ ነገር ነው ያሰበችው። ዳጣ አሁንም ቢሆን ከባድ ሰው እንደሆነችና አውቃ ወደ ደረጀ በመውሰድ ደረጀ የወለዳት ልጅ ነች እንጂ የጓደኛው ልጅ አይደለችም በማለት ማርታ እንድትጠራጠር እያደረገቻት ያለችው አቢጌል። ነገር ግን ዞሮ ዞሮ የዳጣ ሀቅ ወጥቶላታል። እንኳን ደስ አላችሁ። አቢጌል እንግዲህ አሁን ላይ አባትየው ይህንን ነገር ሸፍኖላታል። ያደረገችውን መጥፎ ተግባር ምንም ቢሆን አባት ስለሆነ እናትየውም ቶሎ እንዳታዝንባት እንደምትወዳት ያህል እንዳጠላት ይህንን ነገር ሸፍኖላታል። ነገር ግን አሁንም ቢሆን ግን አቢጌል ከእንደዚህ አይነት ነገር እንኳን አሁንም ልትማር አልቻለችም። ይባስ ብሎ አሁንም በቀልና መጥፎ ነገር ለማድረግ እንደገና ዳጣንም እንግዲህ ይቅርታ ጠይቃ ከልቧ ሳይሆን ዝም ብላ ነው ከኖርማል ይቅርታ ያለቻት እንጂ ከአንገት በላይ ኖርማል እንኳን በስነ ስርዓት ያደረገችን ነገር ተጸጽታ አይደለም ይቅርታ ያለቻት። አሁንም ቢሆን ዳጣን ለመጣል ነው ሐሳቧ ማለት ነው። ነገር ግን እንግዲህ የዳጣ አምላክ ደግሞ የአቢጌልን ነገር አያሳካላትም። ያው ሰው ልጅ መጥፎ ነገር ቢሰራ ወዲያው ያ ነገር ተጠራቅሞ ዋጋ እንደሚያስከፍለውም ደረጀ ለአቢጌል ነግሯታል። አሁን የምታደርገው ነገር በሙሉ ነገ ወደፊት ዋጋ እንደሚያስከፍላት እና በዚህ ነገር እንኳን እንድትማር ነግሯታል፣ መክሯታል አባትየው ደረጀ። ነገር ግን አቢጌል አሁን ላይ የምትሰማ ልጅ አይደለችም። ጭራሽ ከጥፋት ላይ ጥፋት፣ አሁንም ነገር ከመጥፎ ማሰብ አሁንም እንደዛው መቀጠል ነው ያለችው እንጂ ከጥፋታ ተምራ ተጸጽታ እንኳን ከዳጣ ጋር እየተስማማች አይደለችም። እንግዲህ አቢጌል እያለች ያለችው አሁን ላይ በቅናት ዳጣ በጣም መጥፎ ልጅ ናት፣ ውሃን ባታበላሻት እንኳን ናታን ጋር እየሄደች እንግዲህ ቀኑን ሙሉ እሱ ጋር እንደምትገላበጥ ነው እየነገረቻት ለማርቲ ያለችው ማለት ነው። ነገር ግን እንግዲህ ማርቲ በጣም ሰከን ያለ ልብ ያላት እናት ነች። እንግዲህ ይህንን ነገር በቃ አባትየው ሲነግራት ከአቢጌል ይልቅ ያው መጀመሪያ ያገባችው ደረጀን ስለሆነ እሱን ያመነችው። ስለዚህ ይህ ነገር ትክክል አለማድረጓንም ተጸጽታለች ማለት ነው። ይህንን ነገር ለአቢጌል ስትነግራት አቢጌል ግን ነገሩን ጠምጥማ ዳጣ እሷን ያደረገችው አሁንም የእሷን ነገር ሸፍኖላት ነው እያለች ነው በተዘዋዋሪ እየተናገረች ያለችው። ነገር ግን ደረጀ ለእሷ ብሎ እንግዲህ ወርቁን
ነበረበት አንስቶ ሌላ ቦታ ማስቀመጡን ነው ለማርታ የነገራት። እንግዲህ አሁንስ ቆይ አቢጌል ሰርቃለች ብሎ ቢነግራት ኖሮ ምን ይወጣት ነበር አቢጌል? በዚህ እንኳን እኮ መማር ነበረባት። አሁን ግን ነገር ግን አቢጌል ካደረገችው ነገር አልተጸጸተችም። ጭራሽ ይባስ ብሎ አሁንም ቢሆን ናታንን ከዳጣ ለማለያየትና እሱን ለመውሰድ እንግዲህ በጥሩ ሳይሆን በመጥፎ ነገር ነው እያደረገች ያለችው ማለት ነው። እንግዲህ ሌላው ጉዳይ ደግሞ ሰራተኛዋ ሰላም ከናታንን እያወጣጣችሁ ነበር ዳጣ በጣም ጥሩ ልጅ እንደሆነችና እንግዲህ ናታንን ደግሞ በጣም ሁሉም ሴቶች አንተን እንደሚመኙና እንደሚወዱ ነው የነገረችው። ነገር ግን አሁን ላይ የናታንን ቀልብ እየሳበችው ዳጣ እንደሆነች አወቀች ማለት ነው ሰራተኛዋ ሰላም። እንግዲህ ሰላም እንደሚታወቀው የዳጣ እናት ነች ነው ብለን የምናስበው። ምክንያቱም ጊዜ የዳጣ ነገር ሲነሳ በጣም ሆድ ይብሳታል፣ ታዝናለች እና በጣም ብዙ ነገር ነው እንግዲህ ስለ ዳጣ ሲነሳ እንትን ሚላትና ስለዚህ ሰራተኛዋ ሰላም እንግዲህ ናታን ዳጣንን እንደሚወዳትና እንደሚያፈቅራትም እንግዲህ አይኑ ላይ አስታውቃለች ማለት ነው። እንግዲህ ናታንም ሰላምን ሰራተኛዋን እንደ ሰራተኛ ሳይሆን እንደ ጓደኛ ነው ከሷ ጋር የሚያወራው የሚጫወተው የሚያወጋው። ስለዚህ ሰላምን እንደ ሰራተኛ ሳይሆን እንግዲህ እንደ ጓደኛ ቀርቦ እያናገራት የዋ ስለሆነ ምርጥ ልጅ ስለሆነ እንግዲህ ሰላምም ለሱ የሚሆኑን ነገር እየመከረችው ትገኛለች ማለት ነው። አሁን ላይ እንግዲህ በስተመጨረሻ አቢጌል ያ ነገር የመጀመሪያው እቅዷ ሚሽኗ ስላልተሳካ አሁን ደግሞ ዳጣ ናታንን ልታባልገው ነው ወይም ደግሞ ከሱ ጋር ነች በማለት ለናትዬ በመናገር እንግዲህ ናታንም ፍቅሩን ሳይገልጽላት ገና አፈቅርሻለሁ ሳይላት ወዲያው ደርሰውባቸዋል ማለት ነው። እንግዲህ ምን የሚፈጠር ይመስላችኋል? እናንተም እስቲ በክፍል 6 አብረን የምናየውናል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ዳጣ ክፍል 6 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።